ወገኖቼ ከሰማችሁ እንደዚህ አይነት ሰበር ስሙ። ስብር ያለ ሰበር ከፊንቴክ ኢንቨስትመንት ጋር በተያያዘ እናስተዋውቃለን የሚሉ ሰዎች እየገቡ ነው። ምልልህ እየገቡ ነው። አካውንት አስለቀቅና ያሉት ራሳቸው እየገቡ ነው የምልህ። ስድስቱ ገብቷል። ሌላ ሰበር ልንገራችሁ። 356 መኪኖች ፊንቴክ ኢንቨስትመንት ከቻይኖቹ ላይ ወስዶ ቻይኖቹ የ356 መኪና አልሰጠንምና መላበሉን አለ። ምን አልኳችሁ እኔ? ፊንቴክ ኢንቨስትመንት መኪና የማስመጠጥ ፍቃድ የለውም። ሸዋሸዋ ነው። እንኳን አደረሳችሁ። ዛሬ ነው እንደዚህ መባል ያለበት። ወገኖቼ ይሄ ምን ይላል? አንብቡልኝ እስቲ። ሰራዊት ፍቅሬ መልቲሚዲያ፣ ሰራዊት ፍቅሬ ምህርካን፣ ፊንቴክ ኢንቨስትመንት፣ ዳንኤል ዮሐንስ ኢየሱስ፣ ግርማይ ገብረ ሚካኤል ደጎ፣ አሰግድ እያሱ ለበሶ፣ አብርሃም ግዛው ኢንተርቴመንት፣ አብርሃም ግዛው ራሱ፣ አባይ ቲቪ፣ ናሆ ቲቪ፣ ሪፖርተር ጋዜጣ፣ ይገረም ደጀኔ አስቴር፣ ዳንኤል ተገኝ፣ ሰለሞን ቦጋለ ገዳ፣ ካሊድ ናሲር፣ መንሱር ጀማል ሐሰን ማቀረ፣ አምባሳደር ዲና ሙፍቲ። እሳቸው ያለመከሰስ መብት አላቸው። ምን ብያችሁ ነበር ከዚህ በፊት? ይሄ ፎቶ ሳይሆን ጊዜው ሲደርስ ማስረጃ ነው ብያችሁ ነበር። ይኸው ጊዜው ደረሰ። እንግዲህ እነዚህ ሰዎች እነ ሰራዊት ፍቅሬ፣ እነ ሰለሞን ቦጋለ፣ እነ ዳንኤል ተገኝ፣ ገረም ደጀኔ፣ ካሊድ ናስር፣ መንሱር ጀማል ያላቸውን ዕውቅና ተጠቅመው ፊንቴክ ኢንቨስትመንት ለተባለው ድርጅት ብራችሁን ስጡና መኪና ያስመጣላችኋል ብለው ያስበሉን ሰዎች ናቸው። ግርማይ ገብረ ሚካኤል ይደጎ ከዚህ በፊት የአስከሉከን ትሬዲንግ ባለቤት የነበረ የደቡብ አፍሪካ የዓለም ዋንጫ ላይ ደቡብ አፍሪካ ይዣችሁ ሄዳለሁ ብሎ ብር ሰብስቦ የጠፋና በኢንተርፖል ወደ ሀገር ውስጥ እንዲገባና እንዲታሰር የተደረገ። ዳንኤል ዮሐንስ ኢየሱስ ከዚህ በፊት የሄሎ ታክሲ ዳንኤል እንትን አመጣላችኋለሁ ብሎ ታክሲ ያስመጣላችኋለሁ ብሎ በሄሎ ታክሲ አማካኝነት ጥብ አርጎን በልቶን በዙር የመጡ እነዚህ ሁለት ሰዎች በጋራ 3.5 በ7 ሚሊዮን ብር መኪና እናስመጣለን ብለው ፊንቴክ ኢንቨስትመንትን የመሰረቱ። እንግዲህ ፊንቴክ ኢንቨስትመንት በ7 ሚሊዮን ብር ነው የተቋቋመው። መኪና የማስመጣትን ፍቃድ የለውም። አሰግድ እያሱ ለበሶ ማለት የፊንቴክ ኢንቨስትመንት ስራ አስኪያጅ የነበረ ሰው ነው። ዳንኤል ዮሐንስና አሰግድ እያሱ ለበሶ ከተባባሪዎቻቸው ጋር አሁን ላይ እስር ቤት ያሉ ሰዎች ናቸው። በመጨረሻ ምን ይላል? ሁሉም በኢትዮጵያ ባንኮች እነዚህ ሰዎች የሚያንቀሳቀሷቸው ገንዘቦች በጠቅላላ እንዳይንቀሳቀሱ ታግዷል። በአዲስ አበባ መሬት ልማት ላይ ያላቸው የማይንቀሳቀስ ሀብት በጠቅላላ እንዳይሸጥ፣ እንዳይለወጥ ለአዲስ አበባ ተሽከርካሪና አሽከርካሪ ባለስልጣን እነዚህ ሰዎች የሚያንቀሳቀሷቸው ተሽከርካሪዎች መሸጥ መለወጥ እንዳይችሉ በፍርድ ቤት ታግዷል ይላል። እነዚህ ሰዎች እንግዲህ የስንቱን ቤት ያስለቀሱ፣ የስንት ሰው እንባ ያለባቸው፣ ስንት ግፍ የሰሩ ዛሬም ላይ በተለይ እነዚህ አምባሳደር ነኝ ብለው ህዝብን ያስበሉ ሰዎች አሁንም ሀገራችን ላይ እሽኮሎሌ የሚሉ ናቸው። እነ አባይ ቲቪ፣ እነ ናሆ ቲቪ፣ እነ ሪፖርተር ጋዜጣ ማስታወቂያ በመስራት የተባበሩ ስለሆኑ ስለዚህ የአዲስ አበባ ከተማ የመሬት ልማት አስተዳደር ተሽከርካሪና አሽከርካሪ ባለስልጣን እንዲሁም በኢትዮጵያ ሁሉም ባንኮች አንብቧቸው፣ ሁሉም ባንኮች ያሉ የነዚህ የጠራሁላችሁ ሰዎችና ድርጅቶች ባንክ አካውንት እንዳይንቀሳቀስ ስለታገደ ሁላችሁም እንድታውቁ በዚያ ይደርሳችኋል። ኦልሬዲ
ነገር ግን የማታውቁ ከሆነ በዚህ አካባቢ መሯሯጥ ሊኖር ስለሚችል ንብረቶቻቸውን ለመሸጥ መሯሯጥ ሊኖር ስለሚችል የመሬት ልማት ላይ የምትሰሩ ተሽከርካሪና አሽከርካሪ ባለስልጣን ላይ የምትሰሩ በሁሉም ባንኮች የምትሰሩ ሰራተኞችና የሥራ ኃላፊዎች እነዚህን የተጎዱ ሰዎች ታሳቢ በማድረግ እንድትተባበሯቸው ለመጠየቅ ነው። ያው እንግዲህ ብዙ ታግለን ነበረ፣ ብዙ ሰዎችን አድነናል፣ ብዙ ሰዎች ደግሞ ተበልተዋል። ያለው እድል አሁን ወደ ህግ መሄድ ነውና ጎበዝ ሰዎች ወደ ህግ ይዘውት ሄደው ይህንን ውጤት አምጥተዋል። ትግሉ እንግዲህ ይቀጥላል ማለት ነው። በነገራችን ላይ መኪኖቻችን ማስረከባችንን ቀጥለናል። ለዚያው በ950 ሺህ ብር ቅድመ ክፍያ ብቻ ቀሪውን 950 ሺህ ብር በ5 ዓመት ያለምንም ወለድ ተከፍሎ የሚያልቅ ነው። ቅድመ ክፍያ የከፈሉ ደንበኞቻችን በወዳጅነት ፓርክ በተደረገው ደማቅ ፕሮግራም ቁልፋቸውን ተረክበዋል። ለአምስት የሀገራችን ታላላቅ አርቲስቶች፣ ሞዴሎች እና የበጎ አድራጎት ባለራዕዮች በብራንድ አምባሳደርነት ሾመናል። ለወንድም ካሊድ ፋውንዴሽን 1 ሚሊዮን ብር አበርክተናል። ለካሊድ ፋውንዴሽን የ1 ሚሊዮን ብር የገንዘብ ሽልማት ያበረክታል። 1 ሚሊዮን ብር። ምን ይሄ ብቻ! ለድርጅታችን ሰራተኞች የ3 ሚሊዮን ብር ሽልማት አበርክተናል። ታላላቅ ባለስልጣናትና የሚዲያ አካላት በተገኙበት በወዳጅነት ፓርክ ርክክባችንን ጨርሰናል። ቀናችሁ ይባረክ። እነሆ ጅቡቲ ተገኝተናል። የሄድንበትም ምክንያት ፊንቴክ ኢንቨስትመንት ያመጣቸውን መኪኖች ለመጫን ብለን ነው። አምባሳደሮቻችን ሁላቸውም እዚህ ናቸው። ፊንቴክ ኢንቨስትመንት ያመጣው መኪና ይሄ በቁጥር ስንት ነው? ኮሜንት ላይ ያስቀመጠልኝን ሰው እሸልማለሁ። በነገራችን ላይ ደስ የሚል ዜና ልንገራችሁ። ፊንቴክ ኢንቨስትመንት አዳማ ላይ ናፍሌት ሆቴል ፊት ለፊት ብራንች ከፍቷል። እዛም ሄዳችሁ መጎብኘት ትችላላችሁ። በ950 ሺህ ብር መኪና እየተሸጠ ነው። የት ነው ያላችሁ? 0911259000 ይደውሉ። $950 ሺህ ብር ለከፈሉት ሰዎች እዚህ ጋር የምታዩዋቸው እንደገናም ጀርባ ላይ ለማሳያችሁ የተወሰኑ መኪኖች አሉን። በቅርብ ቀን እናስረክባለን። እያንዳንዱ ሰው የመኪና ባለቤት ሊሆን ሰምታችኋል። ነዳጅ ስንት እንደገባ። የዚህ ዕድል ተጠቃሚ ለመሆን ፊንቴክ ኢንቨስትመንት ግሩፕን መጎብኘት ብቻ ይጠበቅባቸዋል። ቀናችሁ ይባረክ።